ሰላም ብለናል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ላይክ በማድረግ ጀምሩ። ስሙ ኢየሱስ ያድናል። ምንም ማድረግ አይቻልም። ህይወት ኢየሱስ በሌለበት የለም። ልምድ አለ፣ ስርዓት አለ፣ ከዛ ውጪ ምንም ነገር የለም። ሃይማኖት አለ፣ መልክ ብቻ ህይወት የለም። ያሳዝናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙኝንም የኛ የረቀቀ ስራችን ምን እንዴ አንተ አሁን እዚህ ቁመህ ታስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ ምክንያቱም የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። አላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ ቢንበረከክ ኖሮ የጥያቄው መልስ ያገኝ ነበር። አይንበረከክም። ችግሩ ያ አይደለ? ያው ነው ውሃ መድፋት ማለት ነው። ዝም ብለህ ድፋ። አሁን ነው ትንሽ አሁን ትንሽ ያስፈራል። በቃ ሁሉም የኛ ስለሆነ ቅድሚያ የምታጠቁት ምኑን ነው? ማን እናንተ እንደ መንፈስ ቅድሚያ የምታጠቁበት በህይወት ውስጥ የቱ ላይ ነው? አይኑን ነው? ልቡን ነው። አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እቺን ነው ጋማ ማለት ነው። እቺ እዚህ ጋር አለችዋን እቺን ማለት ድድር ማለት አምልኮት ምናምን የእግዚአብሔር ማለት እንዳይገባቸው ማለት ከዛ የኛ ናቸው ወደኛ ይመጣሉ። አንተ የምትለው መጥራት የለም። አባታት ገለመሪ ምናምን የለም። በቃ ትምህርት ቤት ከሆነ ተምሮ ይመጣል፣ ይቅማል፣ ጥናት ምናምን ቡና ይጠጣል፣ የምናል ከዛ ታስቀመዋለህ። ወጣቱ ታስቀመዋለህ። ቃም ትሉ በኋላ ሲኦል አይ ትርፍ ማንስ እንዴ ሲኦል ማን ናየው? ሲኦልን ከኛ ጋር አብረን ኑረን አቃቀማን አናናይት ነው። ወደዛ ላይ ሄዱ ነው ታዲያ ይዘን እኮ ለዛ እኮ ነው የምንመራቸው። መንገዱን እኮ ከዚህ የምናስወጣው እኮ ሰፋ ወዳለ መንገድ ምን ከተያቸው መጨረሻ ላይ ይዘናቸው ሽው ለማለት ነው። እና ከኛ ጋር ጠጅ ቤት ልሄድ ነው እኮ ጠጅ ቤት ልሄድ ነው። ጥሩ ትወና ነው። ኧረ በነገራችን ላይ ቁም ነገር አለ፣ ሲኦል አለ። ይሄ ታወቀ ነው። ከዛ ማምለጫው ግን ኢየሱስ ምንም ማድረግ አይቻልም። ተውኑ እንጂ ከዚህ በላይ ትወና ምን አለ? ዋው የሚገርም ነው። በተመሳሳይ ምርት እንዳትሸወሉ። አጋንንት በኢየሱስ ስም ብቻ ነው። ያኔ መጽሐፍ ሲናገር ሙሴ የሰራውን በተመሳሳይ አጋንንትም ያደርግ ነበር። አጋንንት በኢየሱስ ስም ብቻ ነው። ኑ ወደ ኢየሱስ፣ አለበለዚያ ጨለማ ውስጥ ናችሁ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ሰውንም ጴንጤ ለጌታ እየዘለለ ሲዘምር ጭፈራ ነው። ኤስ የኔ ሲሆን ልክ የሌላ ስተት ኢየሱስ ብቻውን ያድናል። ለዛውም ህይወት ለምሰጠው ላዳነን ለመረጠን ለኢየሱስ እኮ ነው። እንዳንተ እኮ የሰው ስም እየጠራን ለሰው አይደለም፣ ለአምላክ ቀጥታ ለእግዚአብሔር እንጂ ወደ ጎን አይደለም። አንተ እንኳን ወደ ጎን እየዘመርክ እየዘለልክ ነው። ከዛ ጴንጤስ ዘምር ኧረ ጭፈራ ነው ምናምን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ስሞይንንም የጴንጤ ማህበረሰብ መስገድ አልለመደም። ሰላም ከምንሰግድበት ቦታ ነበር የመጣ ነው። ታውቃላችሁ ስንገባ እንዴት እንደምንሰግድ ገና ግቢው ስንገባ ገና በሩን ስመነው ስናበቃ ድፍት ብለን ግንባራችን መሬቱን አስነክተን ነበር እዛኛው ቤት። ህይወት የሌለበት ግን ስርዓት ነበር ሪቹዋል። ህይወቱን ካገኘን በኋላ ግን ተገቢውን ሪቹዋል ለምን እንደተሆነ አላውቅም። ምንድነው የሚለው የቅድሙ ጥቅስ መዝሙር? አምጡ አመስግኑ፣ ወደ ደጆቹ በምስጋና ግቡ፣ ስገዱ። ምን አድርጉ? ስገዱ። መስገድ ማለት እንደዚህ አይደለም። ይሄ ማጎንበስ ነው። ይሄ መንበርከክ ነው። ስቲል አንድ ይቀራል። እሰግድልህ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት።
ኢየሱስ ያድናል። ላዳነን ለመረጠን እንሰግዳለን። በሱ ፊት እንሆናለን። በሰው ፊት አንሆንም። ሰው ሰራሽ ትምህርት አንቀበልም። ክብር ለኢየሱስ ይሁን። ሰው አይደለም። ኢየሱስ ክርስቶስ ያድናል የምለው ከዘላለም ሞት ድኜበት አይቼ ነው። የኢየሱስ ክርስቶስን አዳኝነት ቀምሻለሁ። ኢየሱስ ክርስቶስ ጌታ ነው። እንዲሁም ደግሞ ከዚህ በኋላ በግልጽ ጌታ ኢየሱስ ክርስቶስን ተቀብያለሁ ሲል ኮሜዲያን ምትኩ ፈንቴ ተናግሯል። ይህም ብቻ ደግሞ አይደለም። ኮሜዲያን አሰፋ ተገኝ ወይም ደግሞ በቅጽል ስሙ ባሻ በመባል የሚታወቀው ማለት ነው በሚዲያ ላይ ቀርቦ እንደተናገረው ከሆነ ከዚህ በፊት ኦርቶዶክስ ውስጥ ሆኜ ስለ ፕሮቴስታንቶች ስለ ኳሊቲያቸው ስከራከር ነበረ። እነሱ በኳሊቲ ይበልጡናል እያልኩኝ አወራላቸው ነበረ። አሁን ግን ከዚህ በኋላ እነሱ እያልኩኝ አላወራም፣ እኛ እያልኩኝ ነው ማወራው። ምክንያቱም በግልጽ እኔም ይህንን እምነት ተቀላቅያለሁ፣ ጌታ ኢየሱስ ክርስቶስን ተቀብያለሁ ብለዋል። ገና ብዙዎች ይመጣሉ፣ አረ ይገባሉ። ህይወት ነው ኢየሱስ። የት ሄዱ? ሰው ከህይወት ወደ ሞት ይሄዳል አይደል? ህይወት ወደ አለበት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ሰውየንም ወይን ጠጅ በመሰለ በሶሻል ሚዲያ ጋርቤጅ፣ ወይን ጠጅ በመሰለ በግርግር ኖይዚ ስክሪሚንግ በሆነ ጫጫታ አትስከሩ። you have to get your dwelling place። ግባ ወደ ሚስጥር ቦታ። በስውር የለመንከውን በግልጽ ወደሚከፍልህ ወደሚመልስልህ ጌታ ገባ በይ። ይሄ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። በስውር ከሱ ጋር በአደባባይ ይከፍላል። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ስሙኝንም ዳኛዬ አይቶት ነበርና የውስጥ ውስጤን ስቃይ ስሜቴን ሰማና መሐሪ ይቅር ባይ በቁጣ ሳይናገር ሳያነሳ ድንጋይ ፈራጁ ፈረደ የሁሉን ልብ የሚያይ ፍርዱ አልፈርድም ነው አልፈርድብሽም ነው ቅዱስ ወጸደቀኝ ሚኮንነኝ ማን ነው? የዓለም ሁሉ ዳኛ ኃጢአት ያልነካው መውገር ምላሽ ቢሆን መውገር የሚገባው እርሱ አልጨከነ መብስልጣን ነው። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ተባረክ። ኢየሱስ ብቻውን ይወሰጣል። ምንም ማድረግ አይቻልም። ሰውየንም ይሄንን ታግሰ በደንብ ስማ። ብዙ ነገር ታተርፋለህ። በባህሪ ላይ የሚሰራ መርገም አለ። በባህሪ ላይ የሚሰራው መርገም ወገኖች ሆይ ጸባይን ያበላሻል። ጥሩ ሰው ነው ብላችሁ ፈርሙ ብትባሉ የምትፈርሙት ሰው ድንገት ወደ አውሬነት ይለወጣል። በባህሪ ላይ የሚሰራው መርገም ብዙዎቻችሁ እርግጠኛ ነኝ ይሄን ነገር እንደምታረጋግጡ ሁሉን ነገር መልካምም ይሁን ክፉ ይቃወማል። መልካም ነገር ንገሩት ይቃወማል። ክፉ ነገር ንገሩት ይቃወማል። አጭርና ግልጽ ነገር ኮምፕሌን በማድረግ የተሞሉ ናቸው። እዚህ ውስጥ ገብቶ ቁጭ ብሎ ያውና እዛ መስኮቱ ጥግ ላይ ግን እኮ እንደው እንዲህ ቢሆን ኖሮ እንዲህ ቢያደርገው ሰውየው ይላሉ። ኢንጂነር ነህ? አይ እንደው ነገሩን ማለት ይሄ ነው። በባህሪ ላይ ችግር ያለበትን ሰው ልንገራችሁ። እቅፍ አድርጎ ስሟችሁ ስቆ በማግስቱ ገላምጧችሁ ነው የሚያልፈው። እንዴ ምን አርጊያታል? ምንም አላረከውም። አይምሮ ላይ የሚጨፍር እርግማን ነው፣ መርገም መስመር ነው። የባህሪ ችግር በዋናነት በአእምሮ ላይ የሚሰራው እቺን ነገር ያችሁ ጨርሳለሁ። ከሆነ ብዙዎቻችን እዚህ ውስጥ እንኖራለን። የባህሪ ችግር ካለ ሐኪም የሚነግረንንም አንሰማም፣ ፓስተሮች የሚመክሩንን አንሰማም፣ ታላላቆች ሽማግሌዎች አይሰማም። ብዙ ሰዎች ክርስቲያን ጴንጤ ሁኑ አይሁኑ አብዛኛው በህይወቴ ዘመን በተደጋጋሚ ያጋጠመኝ ነው የምነግራቸው። መድኃኒታቸውን በስርዓት ባለመውሰድ ነው አደጋ ውስጥ የወደቁት። ግማሾቹ ፓራላይዝ ሆነዋል፣ ግማሾቹ ሞተዋል፣ ግማሾቹ በተለያየ አደጋ ውስጥ ሆኖ ቤት ውስጥ ቀርተዋል። አንድ ነው ችግሩ። መድኃኒቱን ካልወሰድክ በዚህ ያህል ጊዜ እንዲህ ልትሆን ትችላለህ። እሺ ዶክተር፣ እሺ ወጥተው እባክህ ዝም ብለህ ነጭ ሽንኩርት ወሰድበት። ወይ ፓስተሮቻቸውን አይሰሙም፣ ወይ ሐኪሞቻቸውን አይሰሙም፣ ወይ ሽማግሎችንም አይሰሙም። ብዙ ሰው ያለ ዕድሜው የሞተው በበሽታው ሳይሆን በባህሪው ነው። በሕያው እግዚአብሔር ፊት እነግራቸዋለሁ፣ ስለማቅ ብዙ ስለማቅ
ባህሪያችን ላይ ያለው መርገም በምንድን ነው የምንገላገለው ካላችሁ በእግዚአብሔር ፊት ሲቀርብ ጾምና ጸሎት ሲያዝ መንፈስ ቅዱስ ይመጣል። የመንፈስ ቅዱስ አንዱ ስራ ባህሪያችንን በክርስቶስ ባህሪ ማስተካከል ነው ወገኖች። ሰምር ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።